በፍጹም ማስተካከል ያለብንን እናስተካክላለን። ምንም አይስተካከልም በፍጹም። እኔ ለምን ቆሜ አልቀርም እሷን ደግም ከማገባ። ምንም ያሳምን ነገር እኮ ፈጠርክብኝ። እሱ አሁን እሷ ልጁን ስታመጣ ለኛም የነገረችን የሱ ነው። በቃ አይደለም እሱን እኛን አሳምናለች። ሳይድ አታድርግ እንጂ ቆይ ሳይድ እያረኩ አይደለም። የእርሶ ሁኔታ ስላልተመቸኝ ነው። እኔ እሱን አላውቅም። እንግሊዝ ሀገር እሱ ምን እንዳረገ አላውቅም። ግን እንደ እርሶ እየደመደምኩ አይደለም። ተፈላልገናል እንጋባ አሉ። እሺ አልን። እኛን በዚህ መሃል እንደ ገና ዳቦ ከታችና ከላይ ያነደዱብን እንጂ። ቆይ ይሄንን እስራኤል ያውቃል? እሷ የኛን ማዋረድ የተለመደ ነው። ስለዚህ በአሁኑ ክሳኛለች። ከበፊቱ መዋረድ ያሁኑ ይሻላል። ምክንያቱም ፍሬ ተክታለች። ሞትን በቁም ነው ሞት ነው። እኛ እንግዲህ እዚህ በኋላ የሚፈጠር ነገር የለም። ለምን ገደል አገቡ? አንገቴን አስደፋሽኝ። ደንባችን ነው። አንገድ መድባት ብርቃችን አይደለም። እሱ እዛ ሄዶ ጽዳትም ይስራ የሆቴል ማኔጅመንትም ይስራ ለማ ብሎ ነው? ለእናንተ ብሎ ነው። ገንዘብም ችግር የለም ይታካል። ሁሉም ይታካል። ስም ግን ወዴትም አይመለስም። አንዴ ከተሰበረ ማበሻ የለውም። ምናልባት እሱ ሚዲያ ላይ ያወጣዋል ከሆነ አዎ በቃ ከኛ ህይወት ላይ ሰው መማር አለበት። ያኛውን ቅሌት ያዝን። እሺ ችግር የለም። ያኔም ይኸውልህ ግልጽ በግልጽ እናውራው። ያኔም ሰርጉ ሲደርስ ሌላ ጓደኛ ጋር ተገኘች ተብሎ ነው የተዋት። ልጄ ይሄን አታደርግም ብዬ ነው የተከራከርኩት። አሁን ደግሞ የማገጥሽው ስላወቅሽ ነው ማለት ነው። እስራኤል እንዲህ በቀላሉ አንፋታም። እኔ ደስተኛው ሆኜ ቅሬቴን ለቅሜ በደገስኩኝ ገና ሰርጉን ቢረሱት ይሻላል ትላለን። አሁንም ብትረሱት እኮ ነው የሚሻለው። ምንም እቺ ቅሌታም የሆነች ልጅ ነው የወለዱ። በሰው ፊትስ እንዴት ብለን ነው የምንቆመው? ዲኒ ውጤት አዘናል። እንግዲህ እሱ ውጤትም እስኪመጣ እየተጠባበቀን ነው። 2-3 4 ቀኖችን ይወስዳል ተብለናል። እንግዲህ ከዛም በላይም ሊወስድ ይችላል፣ አላወቅንም። እንግዲህ ያኔ ዲኒ ውጤት ያረግነው አሁንም በቤቢ አባት ዙሪያ ነው። እንግዲህ ከአንደኛ ሚዜው ጋር እንትን ተብላ ከአንደኛ ሚዜው ጋር እንግዲህ ስለተጠረጠረች ነው። ወላጆቿ ያለውን ነገር ነግሬያቸዋለሁ። ነገር ግን አሁንም የሆነ ጉን ይዘዋል፣ የሆነ ሳይድ ይዘዋል። እነሱ ወደ ልጃቸው ነው እየወገኑ ያሉት። እንግዲህ አላቅም፣ ልንግባባ አልቻልንም ከወላጆቿ ጋር። ምናልባት የሚያግባባን ነገር ከ3-4 ቀን በኋላ ይመጣ ይሆናል ዲኤንኤው። እስከዛው ግን ስላለው ነገር እንድንወያይም ስለፈለኩ ነው። አቶ አብዮትና ወይዘሮ ሀዳስ አንድ ልጃችሁ ናት። እስቲ ራሳችሁን አስተዋውቁና ወደ መጣንበት ቁም ነገር ብንገባ። ያው እንግዲህ ቅድምም እንዳስረዳው ስሜ አብዮት ነው። አብዮት በሪሁን እባላለሁ። አንድ ልጄ ናት። ትክክል ነው። በጣም ዋጋ ከፍዬን ያሳደግኳት። እናቷም ብትሆን በራሷ ዋጋ ከፍላለች። እኔ መጀመሪያ ከጥበቃ ስራ ተነስቼ ነው ወደ ሌላ ስራ ተሸጋግሬ የሙያ ስራ ሰርቼ አናጺነት፣ ግንበኝነት፣ በረዳትነት በምን ሰርቼ ለመድኩ። ከዛ የራሴ ሙያ ያስኩኝ የተሻለ ህይወት ላይ ገባን። ያው እግዚአብሔርም የሰጠን አንድ ፍሬ እሷን ነው። እሷን ደግሞ ተንከባክበን ማሳደግ የወላጅ ግዴታ ነው። ያው እኔ ስራ ብልም እናቷም የቤት እመቤት ብትሆንም በወቅቱ ጠላም እየሸጠች ምንም የአምባሻ ቢኛ እየጋገረች እየሸጠች ሻይ እሱን እያደረግን ነው ለዛሬ ላለው የደስታ ህይወታችን የደረስነው። እና ትልቁ ሀሳባችን ልጃችን ትሆንልናለች ነው። ነገር ግን እንዳየው እኛ ለዚህ ፕሮግራም ተዘጋጅተን እያለ የአቅማችንን አድርገን የእሱም አስተዋጽኦ ቢኖርበት እውነታው ላይ ስንሄድ እሱ በእርግጥ እሷን ብቻ ሳይሆን እኛንም ይደግፈን ነበረ። እንደ ቤተሰብ ዋጋ ከፍሏል። ግን አሁን እዚህ ጋር ደርሶ ደግሞ ከምን ተነስቶ በምን ምክንያት እኛን እንኳን እንደ አባት እንኳን ሳያማክረኝ ሳይጠይቀኝ እንዲህ ነው ብሎ ቢነግረኝ ኖሮ መጀመሪያ እኔ ልጄን ጸባዩን ስለማቅ ጨዋ እንደሆነች ስለማቅ ቆንጥጬ ኮትኩቼ ስላሳደግኳት ስነ ምግባሯ የጎደለ ነው ብያለሁ። ስለዚህ ያን ጊዜ ቢነግረኝ ጠይቃት ነበር። አሁን ግን ከኛ ጀርባ ሄዶ እሱ ገንዘብ አለኝ ውጪ ሀገር ነው የምኖረው በቃ ውጪ ብር አለኝ ብሎ ራሱን ትልቅ አድርጎ አይቶ እኛን ዝቅ አድርጎን ሄዶ አስመርምሮ መጣ። እሺ ያ መብቱ ነው ያድርግ። ግን መጀመሪያ ይሄንን ነገር የሚፈልገው ከሆነ እኮ ረጅም ጊዜ አልፏል አይደል? 1 ዓመት ነው ሕፃኑ።
1 ዓመት እስኪሞላው ከመጠበቅ ሰርጉ ሳይዘጋጅ ማድረግ የሚችለው ጉዳይ ነበር። አሁን ግን ልክ ሰርጉ እኛ ዘመድ አዝማር ጠርተን ጎረቤት ሁሉ ደስተኛ ሆኖ የእናቷም ወገን የኔም ወገን ደስተኛ ሆኖ አንድ ልጃቸውን ሊድሩ ነው ብሎ ደስ ብሎት ዋጋ እየከፈለ እያለ ተዘጋጅተን ባለንበት ሰዓት ይህንን ማድረግ ለእኔ በጣም ነው የተሰማኝ። አልጠብቀውም እንዲህ ያደርጋል ብዬ አስቤውም አላቅም። ስለዚህ እኔ በግሌ ምን አስባል ብትለኝ ራሱን ጠርጥሬዋለሁ። በቃ በራሱ ህይወት ውስጥ እሱ ጋር የሆነ ነገር ችግር አለ። እሱ ሊደብቅ የፈለገው ነገር አለው። እሱ የሚደብቀው ነገር ባይኖር ኖሮ ለእኛ ምንም ሳያስረዳን ዘሎ የራሱን ብቻ አይልም። ስለዚህ እኔ እንግዲህ ምናልባት ቅድም ቀረጻ ከመጀመራችን በፊት አንድ ሀሳብ አንስተው ነበር። በጣም ሲያናድዶትና ሲያበሳጨት የነበረው 2 ነገር ነው። የመጀመሪያው እሷ ሳታውቅ የዲኤንኤ ውጤት ማስመርመሩ በጣም እንዳናደዱት እኛም ማወቅ ነበረብን ብለዋል። ያው ሁለተኛው ደግሞ 15 ቀን የቀረው ሰርግ እንግዲህ ዛሬ 14 ቀን ነው የሚቀረው። ዛሬ 14 ቀን የቀረው ሰርግ ብዙ ብር ወጥቶበታል ተብሏል። እንግዲህ አዳራሽ እስከ ማስያዝ፣ የቬሎ ዋጋ እንዲሁም ምግብ ያሉትን ነገሮች እስከ መጨረስ፣ ለፎቶግራፈሮች እንግዲህ ከሙሉ ክፍያ ግማሽ ክፍያ እስከ ማስገባት ደረጃ እንደደረሳችሁ እንግዲህ ለፎቶግራፈሮቹ ራሱ ሰርጉን ለመስራት እንግዲህ ከ100,000 ብር በላይ ወደ 140,000 ብር የሚጠጋ እዛ አካባቢ እና ግማሹም እንደተከፈለ ብዙ ነገር ያው በእርግጥ ይሄ ሁሉ አብዛኛው ወጪው ይመስለኛል በሱ በኩል ነው። ያው እናንተም አላወጣችሁም ሳይሆን አብዛኛው ወጪ በሱ በኩል ነው አይደለ? ትክክል ነው። እኔ አልካድኩም እኮ አውጥቷል። ወጪውን እኮ ምንም አልካድኩም። እኔ የተሰማኝ እኮ ለምን ዛሬ እንደዚህ ካደረገ ነገስ እሱ ዲኤንኤን አስመረመረ አረጋገጠ አይደለም? ያን ከማረጉ በፊት ይህን ማውራት እንችል ነበር። ይቅርታ ሰው ፍጹም አይደለም፣ ተሳስታ ሊሆን ይችላል። ልጄ ስነ ምግባራ ጥሩ ነው፣ ቆንጥጬን ያሳደግኩት ብያለሁ። ሰው ፍጹም አይደለም፣ ስተቱ ልትገባ ትችላለች። እዛ ድረስ ሳይኬድ ግን ቁጭ አድርገን በአባትነት እሷንም ጠይቄ በሽማግሌም ቢሆን ማጣራት የሚቻል ነገር ነበር። አሁን እኔን ከምንም በላይ ያመመኝ እኮ አንደኛ ሌላ ነገርም ቢሆን እኮ የሚጎዳ ነገርም ቢሆን እኮ ይሄ ልጅ በቃ ዘር ነው፣ ሰው ነው አይደለም? እንኳንና ከልጅ ፍሬ የመጣ ቀርቶ ከየትም ያገኘው የመጣ ልጅ ጸጋ ነው፣ ታሳድጋል። ልጁን እኮ አሳድጎ ትልቅ ቦታ ማድረሱ ቀላል ነው። ከኋላ ሌላ ነገር ቢሆንስ፣ ህይወት የሚያሳጣ ጉዳይ ቢሆንስ ምን ነበር የሚያደርገው ማለት ነው? ይሄ ነው ያመመኝ። ሁለተኛ ገንዘብ የሱ ብቻ አይደለም የኛም ወጥቷል አይደል? ገንዘቡም አይደለም፣ ገንዘብም ሰርተህ ታገኘዋለህ። ስብዕና ማጣት እኮ ነው። መነጋገሪያ እኮ ነው ያደረገን። እንዴ የሰፈር ሰው ምን ይለናል? እድር ላይ ሁሉ እኮ ስማችን እንዲቆሽሽ ነው ያደረገው። ቁጭ ብለን ተነጋግረን እንዳባት እኔን ተወኝ እሺ፣ ለአንድ ቀንም ቢሆን አብሯት አሳልፏል፣ አብሯት ተኝቷል አይደል? እሷን እንኳን ሳያማክራት እንዴት እንዲህ ያደርጋል? ትክደኛለች ብሎ ከፈራ እኮ ሊያወራኝ ይችላል። በእግሩ እኮ በስደት በሊቢያ አድርጎ ከዚህ ተነስተው በሱዳን በምን ብለው ሄዱ ሲባል እኮ እኔ በህይወት ይኖራል ብዬ አላሰብኩም። ያሳደግኩት የሰፈሬ ልጅ እኮ ነው። ሌላም ሰው ቢሆን እስኪ አንተም ብትሆን ይኸው እስኪ ምንድን ነው የሚሰማ እንደ ሰው ልጅ ማለት ነው። አሁን አንተ እኮ እየሰራ ያለው ነገር የሚያስመሰግን ነው። ግን እንዴት አይነት ሀሳቤ ቢኖረው ነው እኔ ጋር መጥቶ አንተም ራስህ ተሳስታል፣ አባትየው በህይወት ካሉ ለምን አታናግርም ማለት ነበረብን እንደ ሰው ሊሉ ቀስህና። ግን እሺ ያ የአንተ ግዴታ አይደለም፣ ሙያዊ ግዴታ ነው የምትወጣው። እሱ ግን ለምን አላወራኝም? እኔ እና እሱ ሌላ ጠብ የለን። እኔ ምናልባት በዚህ ንግግሮት የእርሶም ሀሳብ ያስኬዳል፣ ግን የእሱም ሀሳብ ያስኬዳል። እሷን ተጠራጥሮ ዲኤንኤ ያስመረመረ። ምናልባት ዲኤንኤው ስህተት ቢሆን ኖሮ እሺ፣ ነገር ግን ዲኤንኤው ስህተት አልሆነም። አዩ እዚህ ጋር ነው ነገሮች ያከተሙት። እስኪ ወደ እርሶ መለሳለሁ። ወይዘሮ ሀዳስ እርሶ ጋርም ያሉትን ነገሮች ልስማ እስኪ እንተዋወቅ። እሺ፣ ያው እንደጠራኝ ሀዳስ እባላለሁ። ይሄ ምን አውቃለሁ? ምንም ይነገራል? አንገት የሚያስደፋ ነገር እኮ ነው። እግዚኦ! በሰው ፊትስ እንዴት ብለን ነው የምንቆመው? ተዋረድን። ሰርግ ብለን ጠርጥሬ
አዘጋጅተን እግዚኦ 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 ሞትን በቁም ነው ሞት ነው። እኛ እንግዲህ ሞተናል እንደሚባል አላውቅም። እኔ በጣም ነው ያዘንኩት ልጄ። አትዘኝ። አዝኛለሁ። ምንም ማዘን አያስፈልግም። ማን ፊት ነው ቆሜ የሚሄደው? ማን ፊት ነው ቀና ብዬ የሚሄደው? ይሄ በቁም መቀበር ነው። እንጃ ስም በምንም አይታበስም፣ የዘላለም ነው። እሷም ይሄን ስታቅ ምን አለ እያወቀች እሷስ እዚህ ጉድ ውስጥ ባትገባ። እሱም ይሄን ሲያቅ ምን ነው በሽፍንፍን ሁሉ ነገር ሳይሆን ጥርጣሬም ካለው በፊቱኑ ቢያደርገው ሰርግ ጂኒ ገለመዴ ብለን እሰው አፍሳን ገባ። ገንዘብም ችግር የለም ይተካል፣ ሁሉም ይተካል። ስም ግን ወዴትም አይመለስም። አንዴ ከተሰበረ ማበሻ የለውም። እንግዲህ እግዚአብሔር እንዳረገ ያርገን። እኔ ምንም የምለው ነገር የለኝም ልጄ፣ እኔ መልስ የለኝም። የሚያስለቅስ ነገር አይደለም ማዳስ። እሱም እሷም ያዋረዱን መስሏቸው ሊሆን ይችላል። አሁን እኮ ሌላው ዲን ሄደዋል አይደለም። ስለዚህ ልጃችንም ብትሆን እሱም ልጃችን ነው። ሁለቱም እኛን ያዋረዱ መስሏቸዋል። በመሀል ግን እርግጠኛ ልጁ የሷ እስከሆነ ድረስ ፍሬ ተክታለች። ለኛ እኛ ዋስትና አለን። በእነሱ ያጣነውን ልጃችን ይክሰናል። በነገራችን ላይ እሷም ድጋሚ ያዋረደችን መስሏት ነው። ከበፊቱ ያሁኑ ይሻላል። ፍሬ ሰጥታናለች። ግን ማለት ከዛሬ 7 ዓመት በፊት 20 ዓመቷ ላይ ሆና ትምህርቷን አቋርጣ እንደዚሁ ልታገባ ነበር። እንዴ አባዬ ይሄ ምንድን ነው? አባዬ ዝም ብሎ ነው እንዴ? እሱ ያለፈ ታሪክ ነው። በቃ እዚህ ሚዲያ ላይ የሚወራ ነገር አይደለም። ምን ከዚህ የበለጠ ቅሌት አለ እንዴ? እኮ አባዬ እሱ እኮ አለፈ። እሽሩሩ ስንት ዓመት አለፈ እንዴ? አባዬ ዝም ብሎ ነው በቃ ያለፈ። አይዞሽ አባትሽ አለው እናትሽ አለች። ሽሩሩ ስልሽ እኮ ሌላ ቅሌት እያመጣሽ ነው። ስለዚህ ይሄ እኮ ይሄ ይኸውልሽ ታላቃለሁ፣ ግን አሁን እሱ የሚወራበት ሰዓት አይደለም። በቃ ቆይ አይደል? ምን ነው ነውሩ? ምንም ነውር የለውም እኮ በቤተሰብ መሀል ያለ ነው እኮ እኛ ነን። ምናልባት እሱ ሚዲያ ላይ ያወጣዋል ከሆነ አዎ በቃ ከኛ ህይወት ላይ ሰው መማር አለበት። መማር ያለበት ያለፈ ታሪክ ነው። በቃ እኮ ታሪክ አያልፍም ማለት በቃ ያለፈ ነገር ነው። እንደዚህ ባታወሩ ያለፈው አልፏል። አሁን የቀለልነው አንሶ ያንንም ጨምረን ቀሌን ለማዳቸው ነው ተብለን በየአደባባዩ ይወራል። ይሄንን መሻከም አቅቶ ቆይ አሁን 27 ዓመቷ ነው ማለት ነው። ከዛሬ 7 ዓመት በፊት አሁን 27 ዓመቷ ነው። ታዲያ ያኛው ጋር እንደዚህ ከተከሰተ ለምን አልተከታተልካትም እንዳትለኝ፣ እናቷ በጣም ቁም ነገረኛ ሰው ነች። ቆይ ይሄንን እስራኤል ያውቃል? እንግዲህ እኔን የጠየቀኝ ነገር የለም። እናትና ልጅ ሚስጥር እስራኤል አያውቅም ማለት ነው። ሚስጥር ስለሚነጋገሩ ለኔ ነው አሁን የነገራችሁኝ። ለምን ለኔ ነገራችሁኝ ግን? በአንድ በኩል እሷ አለቀሰች። ስታለቅስ እሷ የኛን ማዋረድ የተለመደ ነው። ስለዚህ በአሁኑ ክሳኛለች። ከበፊቱ መዋረድ ያሁኑ ይሻላል። ምክንያቱም ፍሬ ተክታለች። ለራሳችን ለክብሩስ ቢሆን አሁን ያለፈ ነገር አንስቶ ሌላ እነኚህ የለመዱ ቅሌታሞች ናቸው ልታስብለን ነው ወይስ ምንድን ነው ነገሩ? ተይ ሀዳስ ዝም በይ። በፊትም ተው እንዋረዳለን አልሽ። አንቺ ያለሽን ለኔ ያለሽን ክብር እሷ ለኛ አልሰጠችም። እኔና አንቺ የአንቺ ቤተሰቦች ባንቺ ያላቸው ክብር ምን ነበር? እሷ ግን እኛን አዋረደች አይደል? ውርደት ምን እንደሆነ ማወቅ አለባት። አሁን እርግጠኛ ሆኜ የተናገርኩት ደግሞ አያቅም ማለት ነው። እስራኤል ይሄንን ባያቅ ነው። ቢያቅ ኖሮ እንዲያረጋው ወረደችው። እኛ ነን እኮ እራሷም ተዋርዳለች። ምን አይነት አስተዳደግ አሳደጓት? እንዴት አይነት ቤተሰብ ናቸው? ምንድናቸው? ምን አይነት ዘሮች ናቸው እየተባልን ነው። እንደገና ደግመህ አንተ ደግሞ የባሰ ሌላ ስድብና ምን አይነት ዘሮች ናቸው ሳይሆን የሚባለው ምን አይነት የተረገመች ፍጥረት ናት ነው የምትባለው።
መማር ካለባት ትማር። ተዋት ብለሽኝ አይደል የተውኳት? ተውኳት ይኸውልህ ልጄ ተዋት አለች። ተውኩ። ያኛውን ቅሌት ያዝን። እሺ ችግር የለም። ያኔም ይኸውልህ ግልጽ በግልጽ እናውራው። ያኔም ሰርጉ ሲደርስ ሌላ ጓደኛ ጋር ተገኘች ተብሎ ነው የተዋት። ልጄ ይሄን አታደርግም ብዬ ነው የተከራከርኩት። ስላልፈለጋት ነው ይሂድ ብዬ ተውኩ። አሁን ደግሞ እሱ ይህንን መረጃ አምጥቶ ሲያረጋግጥ ልጁ ራሷኑ ነው የሚመስለው፣ ልጇ ነው። ስለዚህ ይሄ ለእኔ ክብር ነው። ክብር ነው ማለት ቢያንስ እሷ ባታስደስተኝ የልጅ ልጅ አሳቅፋኛለች፣ ግን አእምሯን ማስተማር አለባት። አዎ አባት ነኝ እንዴ ምን አረጋታለሁ? አልጥላት። እሺ ትጥያታለሽ እና ሚዲያ ላይ የሚነገርና የማይነገር ነገር አሁን የተረሳውን ሁሉ የቆሰቆስክ የባሰ ቅሌታችን የባሰ ሀዳሴ እሷ መማር ትምህርቷን ስታቆም ነው መማር ያቆመችው። ሴት ልጅ ወይ መማር አለባት ወይ ትዳር መያዝ አለባት። ሁለተኛ ጊዜ ትዳሯን አጣች። እሱን ተይው፣ ጎረቤታ በሙሉ ያን ጊዜም እኮ ያውቃል ምን አይነት እድል ነው የሚለን። ስለዚህ እንደ ሰው ልጆች ስደት ትሄድ ስትይ አይሆንም ብዬ ከለከልኩ። እሺ አለች። አንቺም እሺ አልሽ። ለምን ትሄዳለች? አለን ትስራልሽ። አሁን ትዳር ልትይዝ ነው። ከዚህ በላይ ምን ይደረግላት? ቤት ተከራይቶ አስቀመጣት። አዋረደን አይደል? አዎ አዋረደን። ከኛ ጀርባ ሄዶ ግን ቤት ተከራይቶ አስቀመጣት። ጠንካራ ጎኑንም ማየት አለብን። የእሷ ድክመትን መታየት አለበት። ለምንድን ነው የምታዋረደን? እኛ እኮ እሱ በደል አላልኩም። ምን እሱ በደዋማ እሷ ናት። እንደማ የኔ እኮ ያኔ እኮ ዝም በይ አፋልኝ ብለሽ ትመልሻለሽ እንዴ? አሁንም ልጅ ነሽ። እኔ እኮ ያኔ አንቺ ያለሽ እድሜ ላይ አልደረስኩም። አንቺን ስወልድ እኮ እናንተ በድሮ ነው እና በድሮ ምንም እኛ ድሮ የሚባል አይደለም። ስርዓትና ሕግን ጠብቀን ስለኖርን ነው። ከማን ተማርሽው? ቤተሰብሽ እንደዚህ ነው እንዴ? በድሮ ቆይ ከማን ተምረሽ? ዘመናዊነት እኔ የምልህ ዘመናዊነት ስነ ምግባር ያሳጣል እንዴ? እኔ እንደዛ አይደለም ያልኩት። ያኔ ክላስ ያቋረጥኩት ሳላቅ ነበር ነው። አሃ አሁን ደግሞ የማገጥሽው ስላወቅሽ ነው ማለት ነው አይደለም? አነጋገርሽ ነው፣ ንግግርሽ እኮ እንደዛ ነው። ተሳሳትኩ። ያኔ ክላሴን ያቆምኩት መማሪያ ያቆምኩት ልጅ ሆኜ ነው። አሁን ደግሞ ዲቃላ ያመጣሁት ትልቅ ሆኜ ነው የምትይውን ማለት ነው። እንደዛ ልውሰደው? እሺ እንደዛ ውሰደው ካልሽ ወስዳለሁ። ለሌላው ዲቃላ ሊሆን ይችላል። ልጁ ለእኔ ፍሬ ነው። እኔ አባት ሆነዋለሁ። አሁን ዲኔን ሄደለትም ሰውዬ የኔ አይደለም ብሎ ይካድ፣ እኔ በአያት ስም አስጠራዋለሁ። ምንም አይደለም፣ ምንም አይሆንም። ልጁን አቅሜ በቻለ አኩራርቻ አስተምርና አሳድገዋለሁ። ግን ያንቺንም ሆነ የእስራኤልንም ሆነ ሚስጥራችሁን እየነገርኩት ነው ማስተምረው። ይህንን አእምሮሽ ውስጥ ጻፊ። እዳዬ ነሽና የትም አልጥልሽም። እስካለው ድረስ ትኖሪያለሽ። በቃ ግን እሱም ቢሆን አዋርዶኛል። እሷስ ብትሆን ይህንን እያወቀች እንዴት ይህን እያወቅሽ እንዴት ታሰርጊያለሽ? ነግራሻለች? አውርታሻለች? እና አውቃችሁ ተነጋግራችሁን የደገሳችሁት? እናትንሽና ሚስጥሯን ደብቀሽ ከሆነ ድግዝ አሁን እኮ እኔ እኮ አሁን መስሪያ ቤት ሁሉ ነው የተዋረድኩት። እኔ እኮ መስሪያ ቤት ጓደኞቼን ሁሉ ነግሬ ደስ ብሏቸው ተዘጋጅተዋል። አይ ቀርቷል ሰርጉ ልል ነው? እስኪ ፍረደኝ፣ ሰው ይፍረደኝ። ሰርጉ ቀርቷል ልል ነው ወይንስ ልጄ እንደዚህ ዲቃላ የምታዋረደችኝ ልል ነው? የባሰው ብሶ እኮ ደግሞ ነው ያለችው ሰውዬ ራሱ አላምንም ብሎ ነው አይደል? ዲኤንኤን ሌላ የላካችሁት፣ ምርመራ ሌላ የተላከው። ስለዚህ እስኪ ቁጭ በይና አስቢው። ያባረኛል ብለሽ አታስቢ። እኔ የትም አላባርሽም በዚህ ዘመን። አእምሮሽ ራሱ ይምራሽ እና ያባርሽ። ወይ ልክፍት ከሆነ ጸበል እናስገባሽ። በቃ ጥቻለሁ አባዬ። ግን ይቅርታ ነው አይሰማም፣ ይሄ ነገር አይታወቅም እኮ አጠፋሁኝ። እሱንም መጠበቅ አልነበረብሽም። ግን በቃ ምን ላድርግ? ሰርግን ያህል ሲደገስ አይደለም መናገር ነበረብኝ። ሰርግን ያህል ደግሰን ለማንኛውም ስንጠራ እሱም ቢሆን እኮ እስራኤልን ይዤ መምጣት ይኖርብኛል። ቅሬቴን ሟጥቼ እኮ ነው የደገስኩት። ይህን ያህል ዓመት ስለፋ እሷም ስትለፋ መጦሪያ ይሆነናል።
እሱም ሰው ሀገር ቢሄድም እቺ ልጅም ምንም የላትም። ስለዚህ ያለውን ነገር ለሷም ይሆናል። እኛም ደግሞ ሸክም መሆን የለብንም ነገ ብለን ያጠራቀምነውን አወጥተን እኮ ነው የደገስንላት አንድ ልጃችን ብለን። ስለዚህ እሱንማ ጥራልኝ አናግረዋለሁ። የዚህን ያህል ቅሌት ውስጥ የከተተኝ ለምንድን ነው? ሰርጉ ይሄ ጥርጣሬ ካለው ሰርጉ ሳይስታሰብ በፊት መመርመር ነበረባት። ስለዚህ ጥራልኝ አናግረዋለሁ የሚለውንም ለስሙ። እስራኤል የዲኤንኤውን ውጤትም እየተጠባበቅን ነው። ያሉትንም ነገሮች ከእሷ ቤተሰብ ጋር እንድታወራ ነው። የእሷ ቤተሰቦች አንተ ላይ ቅሬታ እንዳላቸው ሰምቻለሁ። እንግዲህ እስራኤል ለተፈጠረብህ ነገር አዝናለሁ። ግን እስራኤልን ይዤው ስመጣ አንድ ያለኝ ነገር አለ አቶ አብዮት። ሰርጉን ቢረሱት ይሻላል ነው ያለው። ሰርጉን ቢረሱት ይሻላል ነው ያለው። እስራኤል እንዲህ በቀላሉ አንፋታም። ያንተ ገንዘብ ብቻ አይደለም የሚወጣው ሰርጉ ላይ። እኔም ቅሬቴን ጨርሼበታለሁ። በእርግጥ ያረገችው ነገር ሊያስከፋህ ይችላል። እዛ ውስጥ ደግሞ ያንተ ምንዝላልነት ውስጡ እንዳለ ማሰብ መቻል አለብህ። በመጀመሪያ ላይ ከምትሰደድ አገር ውስጥ ብትሰራ ኖሮ አገር ውስጥ ሰርተ መቃየት ትችል ነበር። እኔ ደስተኛ ሆኜ ቅሬቴን ለቅሜ በደገስኩኝ ገና አንተ ውጭ ሀገር ስለኖርክ ባለሀብት ነኝ ብለህ ሰርጉን ቢረሱት ይሻላል ትላለን። አሁንም ብትረሱት እኮ ነው የሚሻለው። ምንም እቺ ቅሌታም የሆነች ልጅ ነው የወለዱ። የትም እየተልከሰከሰች የኔን ብር ስትለቅም ቆይታ አሁን ሰርጉ ላይ ለምን እንደዛ አደረግክ እንደዚህ ለምን ትላለች? አንተ ትክክል እርሶ ያደረጉት በልጆት በኩል እኔ ምንም አይነት ቅሬታ እንዲያቀርቡ አልፈልግም። እኔ ማድረግ ያለብኝን ውሳኔ ነው ያደረኩት። ያኔ ልጆት ቆንጥጦ አሳድገው ቢሆን ያኔ እንደዚህ ጋጥ ወጣት ሆንም ነበር። አንተ ልጄን ቆንጥጬ እንዳሳድግ አንተ አታስተምረኝም። እንኳን እሷን አንተን ቆንጥጬ አሳድግሃለሁ። ይህን ጠንቅቀህ ታውቃለህ። ምናልባት ከዚህ ከሄድክ በኋላ ግን እዛ ፈረንጅ ሀገር ላይ አንዷን እየተፋቱ በወር በሁለት ወር እየተፋቱ ይጋባሉ የሚባለውን ታሪክ ጀምረ ከሆነ እውነታው ነው። ሲጀመር እኮ የሄድከው እንግሊዝ የሚባል ሀገር ላይ ነው። ባልሄድበትም እኮ በደንብ አውቀዋለሁ በታሪኩ። የግብረ ሰዶሞች ወንድ ለወንድ የሚጋባበት ሀገር። እንዴት ወንድ ለወንድ ይጋባል? ሴት ለሴት ይጋባል? እንግሊዝ እንዴ ወሬ ነው እንደሚያውቁት እሱ እንዴ ገብተህ መጀመሪያ ላይ ይኸውልህ እንግሊዝ ማለት እኮ አንተ ስንት የተማረ ሰው የሚሄድበት ሀገር ነው አይደል? አላወቅም? አዚሁ ነህ አይደል? የተማረ የተማረ ሰው የሚሄድበት ሀገር ነው። የተማረ ሀገር መሄድህን እኮ ተናገርክ። አባትን ጋሻ ቢወት ተሳስተዋል። አሁን በተናገሩ ነገር አንዴ ጋሼ አንዴ አንተ የምትለውን እዛው ተው እንዴ። የግዴታ አሁን ደግሞ በዚህ መጡ። ዝም በል የግዴታ እኔ እዚህ ያስፈልፎት የገዛ ልጅዎት ነው። ጋውን ለብሼ መመረቅ አለብኝ እንዴ? ልጅዎትን ማስተካከል ነበር። አሁን እንግሊዝ ምናምን ሄዶ ስንት ሰርቻ አሳደግኩ እኮ በቃ እዚያ መጣኋት አደረስኳት። አንተ አታውቅማ። አንተ ነህ እየሸወደች ነበር እኮ አንተ ነህ ልጅ ያሳደግክልኝ። በመጀመሪያ የራስን ጋጠውጥነት ይኸው ስናገር ለምን ትደነግጣለህ? ራስህ እዛ እንግሊዝ የሚባለው ሀገር ላይ የራስን የጀመርከው ነገር ይኖራል። አለበለዚያ ንጹህ ኮንክ ትክክለኛው እስራኤል አድምጠኝ። ትክክለኛው እስራኤል ኢትዮጵያዊ እስራኤል ብትሆን ኖሮ በአባት ወግ በኢትዮጵያ ባህል ጠርተህ ተነግረኝ ነበር። እንዲህ ነው ይሄን ነገር ጠረጥራለሁ ማለት ነበረብህ። ይኸውልህ ልጅ እስራኤል ቁጣዬን ልትወውና ረጋ ብለን እናውራ እስኪ። ምን እናውራ አለ እዚህ በኋላ ጉድ ልጆትን ማስተካከሉ ነበር። ይኸውልህ እንግሊዝ ማለት እኮ በደንብ ጠንቅቄ ማውቃት ሀገር ናት። ልጅ እስራኤል በስም አይደለም ውሏቸውን ልንገርህ። ሴት መንገድ ላይ እኮ ለወንድ ክብር የሌላት ናት። ዘላ የምትወጣ ናት ወንድ ላይ። እንግሊዝ ማለት እኮ ኢትዮጵያ ማለት አይደለም። የኛ ልጆች ከነሱ አይተው አይደለም እንዴ በቴሌቪዥን በፊልም በምናምን አይተው አይደል ሴት ሁሉ መንገድ ላይ ራቁቱን የሚሄደው? ምን ይታወቃል? አንተ ደግሞ እንኳን እንደዛ አይታት በስራ ምክንያት ቢሆን ተላክፈ ሊሆን ይችላል። ቆይ ልጠይቅ እስኪ። እሷ ስልክ የምትደውልልህ አንተም በሚመች ሰዓት ብቻ አይደል እንደምታወሩት? እሱንም ደግሞ የቪዲዮ ኮል ነው ምንድነው እሱን አድርጋችሁ አይደል እንደምታወሩት? እስኪ ንገረኝ። አንተስ እዛ ራስን ያዘጋጃት ሴት ብትኖር በምን ይታወቃል? እኔ ራሱ ሲደውልልኝ ብዙ ጊዜ እኔ ስደውልለት አያነሳም። እሱ ሲፈልግ ብቻ ነው የሚደውልልኝ። ግን እኔ አንድም ቀን እንደዚህ ብዬ አውቃለሁ? ታዲያ መጀመሪያ የት ሄደሽ ነበር? አሁን ሙሉ ነገር ከወጣ በኋላ ነው እንደዚህ የምትወሪው? የት ሄደሽ ነበር አንቺስ እስከዛሬ? አንተ ልክ
ልክ ራስን እንደ ንጹህ አድርገህ የምትቆጥረው ነገር አንተን ማምንበትን ነገር አምኜና ጸንቼ ነው የምሄደው። እዛ የሚናገር ወይም የሚታይ ነገር ያየሁት ነገር ስለሌለ ነው እንጂ እኔ ደውዬልህ አንድም ቀን አንስታ አታውቅም። አንተ ሲመችህ ስትፈልግ ስራ ነዋ። እንግሊዝ ማለት እኮ የሰለጠነ ሀገር ነው። እዚህ ዝም ብሎ አለ እንዴ? ስራ ሰዓት ነው በቃ። ግን ምንድነው እኔ ደውዬልህ አንስታ አታውቅም። ታውቃለህ? አንድም ቀን አንስቶ አያውቅም። እሱ 5 ደቂቃ ምን 10 ደቂቃ ቆይቶ አድሮም ሊሆን ይችላል ራሱ ነው የሚደውል። እኔ ደውዬ አላነሳም። ግን በዛን ሰዓት እንደዚህ እኔ አስቤ አላውቅም። ይኸውልህ ጋዜጠኛ ከሄደ 6 ወር ምናምን አካባቢ ለንደን ከመግባቱ በፊት እንግሊዝ ውስጥ ማንቸስተር የምትባል ከተማ አለች። እሱ ለ6 ወር ቆይቷል እና ማንቸስተር ሲቲ ውስጥ ለ6 ወር ሲቆይ እዛ እንደምታውቀው በጣም ሴተኛ ዳሪዎች ነው የሚበዙት። እዛ እኔ ማታቅ ከሆነም ሰርች አድርገህ ማወቅ ትችላለህ። እና ብዙ ጊዜ እዛ ለ6 ወር ሴተኛ ዳሪ ሆኖ አይሆኑ አላውቅም፣ ግን ብዙ ሴቶች ስትሪት ላይ ናይት ማታ በጣም ብዙ ሴቶች አሉ። አለባበሳቸው ራሱ አይተህ ከሆነ በጣም ወጣ ያለ ነው እና ስራቸውም እንደዛ ነው። እና ለ6 ወር እዛ ቆይቷል። እና እኔ ስደውልለት ራሱ እሱ እኔ ደውዬለት አንድ ቀን የሆነ አይደል ሲቆይ ምናምን እኔ ከዚህ ወደዛ አይደወልም፣ ግን የሆነ ሲቆይ ምናምን ሲናፍቀኝ እደውልለታለሁ። እና እሱ በፍጹም አይደውልልኝም። ቆይቶ ወይም ሊያድር ይችላል ወይንም የሆነ ሰዓታት ቆይቶ ነው ራሱ መልሶ የሚደውለው። እና እኔ በጣም ሰለምን እንዋደድ ስለነበረ አሁንም በእርግጥ እንዋደዳለን፣ ግን ያኔ በቅርብም ስለሆነ ሄደው እኔ ብዙ ጊዜ ደውልለታለሁ። በቃ እሱ አልደውልልኝ ሲል እኔ ደውልለታለሁ። እኔ ብዙ ጊዜ ደውይለት በሳምንት አንዴ ሊደውል ይችላል። እኔ ሳምንቱ ሙሉ እንኳን ደውይለት እሱ አንድ ጊዜ ሊደውልልኝ ይችላል ማለት ነው፣ ሳምንቱ ሙሉ ሳይደውል። እና ሲደውልልኝ ምንድነው የሚለኝ ካምፕ ይዘውን ወረቀት ስለሌለኝ በነጻነት መንቀሳቀስ ካምፕ ማለት ፖሊስ የስደተኛ ካምፕ ይዘውኝ ወረቀት ስለሌለኝ በቃ ነጻነት አይሰጠኝም ምናምንና ብዙ ምቾት ስለሌለው አልተመቸኝም ምናምን ይለኛል። እና በጣም ነበር ማስብለት። ከዛሬ ነገ በቃ ሳይሰራ መጣ የሆነ ነገር ሆነ ስልክ ሳያነሳ ሲቀርም ይዘውት ይሆን ምናምን እንጂ አንድም ቀን እንደዚህ አልጠረጥረው ነበር። አሁን ግን ሳስበው በቃ ፈራዋለሁ ማለት ጤነኛ መሆኑ ራሱ ነው። እዛ ያለበት ቦታ ላይ ሴቶቹ የሚያደርጉትን ድርጊት ምናምን ሳይ አሁን እሱ ካለበት አንጻር ምናምን ሳስበው ጤነኛ ለመሆኑ ራሱ ለጤናዬ ይፈራሉ። እንዲሁም መመርመር አለብህ። አንተ ራስህ በሽታ ይዘህ መጥተህ ሊሆን ይችላል። አንተ መመርመር አለብህ። አይደለም መጀመሪያ ላይ አንተ ከጀርባ ሄደ ሳታማክር ልጁን እሷንም ሳታማክር እንደ ጨዋ መጥተህ ይዘህ ሄደህ ዲኤንኤን አገር ውስጥ ጠፋ እንዴ? ዲኤንኤን መመርመሪያ ለምንድን ነው ውጭ ይዘህ ሄድከው? ለምንድን ነው ውጭ ይዘህ ሄድከው? እዚህ ላይ ፈጥን ይችላል። ይሄንን ካሰብክ ቀደም ብለህ ከ1 ወር በፊት ለምን አታረግም? የራስህ የምትደብቀው ሚስጥር ስላለ ነው። አንድ እውነት ልንገርህ፣ አሁን ስለ ሀገሩ ማታውቁትን ነገር እስኪ ዝም በሉ። እንግሊዝ እሷም ዝም ብላ ታወራለች፣ አንተም ዝም ብለህ ገብተህ አንበው። ማንበብ አይደለም ተግባርኛ ያለንበት እኮ አለ። እንግሊዝኛ እንዳወራ ነው የፈለከው? ጎግል አድርግ፣ ሰርች አድርግ፣ ግባ። በቃ አብዮት እንግሊዝኛ ስለማያወራ ያልተማረ ነው ብለኸኝ ከሆነ ተምሬያለሁ። ምኑን ነው የሚያደርገው? የእንግሊዝን ታሪክ አሁን እኮ ማንቸስተር ሲቲ ያለች። እኔ እኮ አሁን ይኸውልህ እንግሊዝም ሙሉ እንደ ኢትዮጵያ ብለን እንደምንጠራው ነው የምጠራው እንጂ እንደዚህ አዲስ አበባ፣ ጅማ፣ ወለጋ፣ ባህር ዳር፣ ሀረር እንደምንለው አልጠራም ከተማዎቹን። እንግሊዝ ብዬ ሙሉ ነው የጠራው። ደግሞ በእውነታው ላይ ስንሄድ መጽሐፍ ላይም እንግሊዝ ሙሉ በሙሉ ቆሻሻ ምድር ናት። ግን አሁን የተከፋፈሉ ቦታዎች ላይ በቃ አለች እኮ አሁን ማንቸስተር የሚባለው ሀገር ላይ በጣም ሴቶቹ ልቅ ናቸው ነው ያለች። በቃ ስለዚህ እንደዛ ከሆነ እኔም ውሸታም ልሁን እሱም እውነተኛ ይሁን፣ ግን እኔ ተምሬያለሁ እኮ እግዚአብሔር ይመስገን እስከ 8ኛ ክፍል ቢሆን ተምሬያለሁ። ይቅርታና ማንቸስተር ከተማ ውስጥ 6 ወር ቆይተሃል አይደለ? እንግዲህ እኔ ኳስም ስለምናይ የእንግሊዝን ከተሞች ጥቂት በሚባል እናውቃቸዋለን። ለንደን፣ በርሚንጋም፣ ማንቸስተር የተለያዩ አሉ፣ ሊቨርፑል እና የማንቸስተርንም እናውቀዋለን። በእርግጥ እሷ ያለችው ሀሳብ ያስኬዳል። ናይት የሴቶች ናይት ላይፍ ማታ ላይ ሴቶቹ ወጣ ያለ ልቅ የሆነ አለባበስ አድርገው ጎዳናዎች ላይ ሲጓዙ የሚያሳዩ ቪዲዮ ሶሻል ሚዲያ ላይ አለ። ማንቸስተር የነበረ ቆይታ ምንድን ነው? እኔ አሁን ይኸውልህ የሆነ ነገር ሳይኖር ማንም ሰው ላይ ጣቴን መቀሰር አልፈልግም። ነገር ግን እኔ ዲኤንኤው ላይ ቅሬታ የለብኝም። ዲኤንኤ በገለልተኛ አካል ያው ይደረግ እንጂ የሆነ ሰውን ቢያስደርግ ዲኤንኤ የመቀየር እድሉ በጣም 0% ጠባብ ነው። ካስፈለገ ደግመን ዲኤንኤ እናደርጋለን። ነገር ግን እሷ ራሱ አምናለች።
ጋዜጠኛ አያችሁ ዲኤንኤ ላይ ጠብ የለኝም ላቋርጥ ዲኤንኤ ጠብ የለኝም በጣም ጥሩ እሱ ውጪ ሄዶ ያደረገው የራሱ የደበቀው ሚስጥር ስላለው ነው እንመጣለን ቆይ እኔ እኮ አልተጎዳሁም እሺ ማንቸስተር ስለነበረ ቆይታ ነገረን ማንቸስተር እኮ ስራ ነው በቃ ስራ ነው የምንሰራው እዚህ ምንድን ነበር የምትሰራው እዛ ያ ማናጀር ትንሽ ስራ አለች እሷን ማናጀር የሆቴል ማናጀር እንዴ ስማ እንጂ እውነትማ የማርገኛል እንዴ ለሰው ማናጀር ስራውን አቃሉ ለማለት ልንገር ምናልባት እድል ገጥሞህ የሆቴል ሰናጋጆች ሲገቡ ፍተሻ እንኳን አገኘ ማለት ጥሩ ነው እቃ አጣቢ አይደለ እንደዛ የሆቴል ሳና አጣቢ ነው በዛው ነው የራስን ሚስጥር ለመደበቅ ሚስጥር ማንንም ይከራከረኝ ማናጀርነት እንኳን እንዳንተ አይነቱ ይውል እንኳን እንግሊዝ ሀገር እዚህ ኢትዮጵያ ውስጥ ማናጀር አይሆንም ስማ ምን ነበር ያልከኝ እኔ እኮ ምሰራውን በደብዳቤ ጽፈልኛል እኮ ሚስጥሬን ደብቅ ከሆነ ዝም ልልሃለሁ እንጂ ማናጀር አልነበረም ጋዜጠኛ ከኔ በላይ አንተ እውቀት አለ ምንም እኮ ጋዜጠኛ አትስመው እሱን ዝም አሁንም ይኸውልህ ማናጀር ማለት ምን እንደሆነ አንተ እንዴት ለምን ታውሽ ኧረ የምን ማናጀር እዛ ሆቴል ውስጥ ጽዳት ለጊዜው ገብቼ እየሰራው ነው እሱን ራሱ በመከራ እንዳገኘ ነበር የነገረኝ ማለት ለምንድን ነው የሚዋሽ ጽዳቱንም ሲዋሽሽ ነው ዕቃ አጣቢ ነው የሚሆነው እኮ ይገርመኛል ወይ ምናልባት ዕቃ ቡርጭቆ ምናምን የሚሰበስብ ከሆነ ነው ውሸቱ ነው ሀዳስ ይኸውልሽ ሀዳስ እኔ ለጥላቻ አይደለም ሀዳስ ተረጅኝ እኔ ለጥላቻ አይደለም ውሸቱ ነው አዋረደን አይደለም ለምን እንዴት አደርጋለህ ብለን ስለወቀስ ነው ራሱን ወደ ላይ ቆለለ እንዴ የእንግሊዝ ማናጀር የሆቴል ማናጀር ማለት እኮ የዚህ ኢትዮጵያ ውስጥ ያንዴ ትልቅ የመንግስት ተቋም አስተዳደር ማለት እኮ ነው ለዛውም የሆቴል ማናጀር እንዴ እንደኛ እዚህ ተነስቶ እድር ላይ ገሌ ይውረድ ገሌ ይቀመጥ እንደሚባል መሰለሽ እንዴ እንዳየሰው ስታወሩ እኮ ነው የሚገርመኝ ምሰራው እኮ እኔን ተወኝ ሰው ይታዘባል ይኸውልህ ጓደኞች እዛ ያሉ ጓደኞች ይታዘባል እስራኤል አሁን ብዙ ጻብ ብዙ ክርክር ተፈጥሯልና እባክህን እንግሊዝም ስለነበረ ቆይታ በትክክል ያለውን ነገር ብትነግረን መልካም ነው ብዬ አስባለሁ እኔ ምንም የሷ ቤተሰቦች ያወሩልኝ ነገር ደህና ነገር አላወሩልኝም ደህና ነገር ማለት ውሸታቸውን ነው ማለት ሳይሆን እውነታቸውን ይሁን ውሸታቸውን እግዚአብሔርና እነሱ ነው የሚያውቁት ግን የሚከብድ ነገር ነው የነገሩኝና እስራኤል እስቲ ምንድነው ብናወራ ለምንድነው አሁን የዲኤንኤ ውጤት ከአንደኛ ሚዜ ከይዛና ጋር አድርገናል እየጠበቅን ነው ይኸውልህ ልጅ እስራኤል ተረጋጋ ሰርጉ አያስቡበት ብላል አይደል ችግር የለም አላስብበት ይቋረጥ ግን ራስን ዝቅ አታርግ ትክክለኛ ተናገር አንተን አይቶ ሌላው ሰው ስደት እንዳይሄድ አስተምር አትሂድ ስደት ስልን ይርቀው አይደለም ግን በቃ ያ አልፏል ያንን ሚስጥር ለመደበቅ ከሆነ ቶ ስላንተም ስለሷም ይወጡ ለልጁም አትጨነቁ አሁን የተባለው ይዛና የተባለው የኔ አይደለም ይበል አያስጨንቅም ልጁ ግን ሌላ ሰው መማር አለበት እሷና እሱ በሰሩ ስህተት መማር አለበት ሌላው እኔ ሀዳስ ተውተው ላለችኝ አይደለም ስለዚህ አትዋሽ አንተ ማናጀር አይደለም ግን ያለውን ህይወትን አስተምር ንገረው ምን ስነግራችሁ አሰሙም ታዲያ ምን በዚህ መሃል ምን ይወራል ያው እኮ በጣም ነው የሚገርም ለመናገር ሳናውቅ መወንጀል አንችልም አሁን እንኳን እንግሊዝ እኮ ከእንግሊዝም የባሱነ ታይላንድ የምንላቸው ሀገሮች አሉ የዝሙት መናኸሪያ የሆኑ ሀገሮች ያው ግን ሰውን ሳናውቀው እንግዲህ እንደዚህ አድርጓል ብለን እንትን ማለት አንችልም እንግዲህ እሷን በዲኤንኤ ያረጋግጠናል የእሷን እሷ ያረገችውን እንግዲህ ማግጣለች መማገጧን ደግሞ አረጋግጠናል በስነ ስርዓት ትልቅ አንቺ ላይ በጣም ትልቅ ነጥብ ነው ያዝነው እስራኤልን በተመለከተ እንግሊዝ በነበረው ቆይታ ምን ያረግ እንደነበር እንግዲህ ከተሞቹ ቀውጢ ከተሞች ናቸው ግን ምን ያረግ እንደነበር እኔ ማውቀው ነገር የለም በበኩሌ እነሱ ያሉኝ ነገር አለ ግን አላቅም መፍረድ አልችልም የሩቅ አገር የባህር ማዶን ተውና እዚህ እኮ ሴት ልጅ እንግዲህ መማገጧ የሚታወቀው ልጅ ይዛ በመምጣቷ ነው ወንድ ልጅ አያረግዝ ምልክት አይደረግበት አይደለም እንዴ እንደዛ ካሰቡ እኮ ማዘር ትልቅ ሰው ኖት እሷ መማገጧ የታወቀው እኛ በጉልበት ዲኤንኤ ስላስመረመርን ነው አየህ እየሰሙኝ ነው ዲኤንኤ ባይመረመር መማገጧ አይታወቅም
እንደው አንድ ጥያቄ ልጠይቆት ሴት ልጅ ስትማግጥ ነው ወንድ ልጅ ሲማግጥ ቶሎ ሊነቃባቸው የሚችለው? ወንድ ልጅ ነው። ሴት ልጅ ትደብቀዋለች። ይቅርታ አድርጉልኝ፣ ሁሉንም ሴት ማለት አይደለም፣ ግን እንዴት እንደምትደብቅ በእሱ አረጋግጠናል። ልጆት አድምጪኝ፣ ልጆት እኔ ስለ አንቺ ነው የማወራው። ልጆት መሰሪ ሴት ናት፣ ብልግና ነው ያደረገችው። ምክንያቱም የሰው ልጅ ቤቢን ለ1 ዓመት ሙሉ አንቺ ከሌላ ጸንሰሽ ከሌላ ጋር ጾታዊ ግንኙነት አድርገሽ የሱ ልጅ ነው ብለሽ አሳመንሽ። ዝም በይ፣ ለቤተሰብሽ ሳይቀር ከዚህ የበለጠ ውርደት አለ? አይ እሷ እኮ ከሱ ጋር ማግጣለች እኮ። እናንተ 5 ዓመት ከጠበቅሽው የላከውን ገንዘብ መልሺ፣ በቃ መልሺ። ጊዜ አትበይ፣ መልሺ። እሱ እዛ ሄዶ ጽዳትም ይስራ፣ የሆቴል ማኔጅመንትም ይስራ። ለማ ብሎ ነው? ለእናንተ ብሎ ነው። አለቀ። ለራሱ ህይወት ብቻ አይደለም። በእርግጥ ለራሱም ህይወት ለቤተሰቡም ሊያስብ ይችላል። ግን እዚህ ጋር አንቺም ሌላ ሰው አለች፣ ሶስተኛ ወገን እንደሚባለው ከሱና ከቤተሰቡ ውጭ። አዎ ቤተሰቡን ይደጉማል። ግን የእርሶ አማርኛ ያልገባኝ እሷ ማግጣለችና እሱም ሊማግጥ ይችላል ነው እያሉ ያሉት። እኔ ከሞትኩ ምንድነው የሚባለው? እኔ ከሞት ሰርዶ ይብቀል ነው የሚባለው። ስለዚህ ሳናውቅ አናውራ። ሳይድ እያረኩ አይደለም፣ የእርሶ ሁኔታ ስላልተመቸኝ ነው። እኔ እሱን አላውቅም። እንግሊዝ ሀገር እሱ ምን እንዳረገ አላውቅም። ግን እንደ እርሶ እየደመደምኩ አይደለም። ሀገር አይደለም። ምን ነው ወንዶች ሲባል አንተ እንትን አልክተው እንጂ ልጄ፣ እሷም ቢሆን እኮ ከጋብቻ ውጪ ከሱ ጋር መሄዷ እኮ አልማገጠችም ማለት አይደለም እኮ። ከጋብቻ ውጪማ ብዙ ዓመት ማግጣለች። መቼም ይሁን እሱም ለጋብቻ እንፈልጋለን ሲባል ነው እንጂ እኮ ልጁ ከየትም ይምጣ ከማንም ይምጣ ከሱም ይምጣ ማግጣ ነው ያመጣችው። ከማንም ይምጣ ከሱም ቢሆን ከጋብቻ ውጪ አንድ ሴት ከሄደች አንዱም ወንድ ከሄደ ማገጠ ነው። እንግዲህ ምን እያሉ ነው ያሉት እርሶ? አሁንም ቢሆን በጥሩ ሁኔታ ላይ አልከረሙም። ይሁን ተፈላልገናል እንጋባ አሉ። እሻልን እኛን በዚህ መሃል እንደ ገና ዳቦ ከታችና ከላይ አነደዱብን እንጂ አነደዱብን አይበሉ። አንድ ጥያቄ ልጠይቆት። እኔ እስራኤል ላይ የምፈርደው እስራኤል ላይ የሆነ ነገር ሳገኝ ነው። ሳላገኝ ልፈርድ አልችልም። እሷ ላይ አይቼዋለሁ አላየሁትም። ይኸውልሽ፣ ስለዚህ ገለልተኛ ነኝ እኔ ገለልተኛ ነኝ። አንድ ሰው ሳያረግ ሊያረግ ይችላል ማለት አልችልም። በቃ አልችልም። እኔ ማንኝና ነው እሱን ሳላየው በአይኔ በብረቱ ሳላየው በማስረጃ ሳላየው በግድ ነው እንዲህ ሊያደርግ ይችላል ማለት አልችልም። እንደዚህ አይነት አመለካከት አጥፊ። እኔ አንቺን ቢያረገኝ እንደዚህ አንገቴን አቀርቅሬ ይወጣ ነበር። አይኔን በጨዋ ጥቤ እንትን አልልም። አንቺ እኮ እንደዛ እኮ ነው ሊያደርግ ይችላል ነው እያለች። እኔ አሁንም እያልኳቸው ያለው ውድ ተመልካቾች፣ እሱን አላየሁትም። ምን ያርግምን ስለሱ ሳላውቅ ላወራ አልችልም። እሷ ላይ ግን እምፈርደው በቃ በማስረጃ ልጅን የሚያክል እንዴት ነው የምታስቡት? እንደዚህ አይነት ሐሳብ እንደሱ አይነት የምታስቡ ሰዎች ካላችሁ የምርም እናንተ እሷ ካረገችው ያልተናነሰ ስራ ታረጋላችሁ ብዬ ነው መደመደመው። ይኸውልህ እዚህ ጋር እኮ አሁን ስህተት የለም። ያንተ ሐሳብ እኮ ትክክል ነው። አሁን እዚህ ጋር እኮ እኔ እሱንም እኮ አሁን እየወቀስኩት ያለሁትኝ እሷ ጨዋታ እንደው ትንሽ የእርሶ ሐሳብ ይሻላል። እንደው ትንሽ አቶ አብዮት የእርሶ ሐሳብ ይሻላል። እኔ የወይዘሮ አዳስ ሐሳብ ምንም ነው። አቶ አብዮት ቆይ ያድምጡኝ፣ ወይዘሮ አዳስ ያድምጡኝ፣ አንዴ ያድምጡኝ። አቶ አብዮት እሱን ሲወቅሱት በሌላ ነገር ነው። ያው እዛ ግብረ ሰዶም እንዲህ ያሉ ነው። ከወይዘሮ አዳስ ሐሳብ ይሻላል የእርሶ ሐሳብ። እርሶም እሱን የሚወቅሱበት መንገድ እንግዲህ ባይጥምም ግን እንደ ወይዘሮ አዳስ ፍጥጥ ያለ አይደለም። አሁን ይቀጥሉ ወይዘሮ አዳስ። የኔ ችግር አልገባኝም ልጅ። እኔ እኮ ያልኩት ለመማገጡ ሁሉም ሊማግጥ ይችላል። እሷ ማግጣ ልጅ አመጣች። ከልጅም በላይ እኮ ማግጣ ብዙ ጊዜ ቆይታለች። አንድ ሴት እኮ ከጋብቻ ውጪ ከወንድ ጋር ከሄደች ማገጠች ነው። ልጅ ስለመጣ ብቻ አይደለም፣ ወንድም ከሄደ ማገጠ ነው እኮ። ልጅ ስለመጣ እኔ ገባኝ። የሀዳስ አባባል ሴት ልጅ ማግጣለች ተብሎ ጭብጡ የሚያዘው
ወይም ግልጽ የወጣው ልጅ ስታመጣ ብቻ ነው። ወንድ ልጅስ ልጅ ስለማያመጣ መማገጥ አለማማገጡ አይታወቅም። እሷ አይን እኮ መለስ ነው። እሷም እኮ እንደማገጠች እኮ አልታወቀም ነበር። እኛ እኮ ዲኤንኤ ይዘን እኛ እኮ እሱ እኮ ብልጥ ስለሆነ አሁን እኮ ወደ እናንተ ሐሳብ ልመጣ እኮ ነው። የሆነም ያሳምን ነገር እኮ ፈጠርክብኝ። እሱ አሁን እሷ ልጁን ስታመጣ ለኛም የነገረችን የሱ ነው በቃ አይደለም። እሱን እኛን አሳምናለች። ይሄን ተቀብያለሁ እኮ አሁን ለዛም እኮ ነው እኔን አልጎዳችም ብያልኩት። እኔን አልጎዳችም ራሷን ነው። ምክንያቱም ዘር ነው አመጣ የሰጠችኝ። ቅድም ስንጀምር አስተውለኝ ከሆነ ልጅ ጸጋ ነው ብያለሁ። ስለዚህ እኔ ያሳድገዋለሁ አንቀባረረ ያ ቃል ስለኔ እሱም ብቻ አይደል እሷም ብቻ አይደለም። ሰፈር ውስጥ ብዙ ልጆች አድገው ሄደዋል። እነሱን ልጆች ሁሉ እንዴት እንዳሳደግኩ ያውቃል። እንኳንና ለዘሬ ዘር ቀርቶ ያን ቅድምም ብያለሁ። ያላችሁት አንደኛ ሚዜው የተባለው ይዛና የተባለው ሜኔ አይደለም ይበል። ድጋሚ ዲኤንኤን ምርመራ አልሄድም። አሁን ግን እሱ በድሎናል። ሳያማክረኝ ማረጉን ያስወቀሰኝ ስለ ራስ የምትደብቀው ሚስጥር ስላለ ነው ያልኩት። ለዛ ነው እንጂ የግድ አልተጎዳም አልተበደለም አይደለም። ሀዳስም የምትለው አሁን የሱ ጀርባው በምን ይታወቃል? ሴት ልጅ ታመጣለች፣ በዛ ታወቀ፣ ደብቃለች፣ እኛ ዲኤንኤ እንሄድን። ይሄም ጥሩ ነው። ሚስጥር ማውጫው መንገድ ተገኘ ነው። ይሄን እኮ አልተቃወምኩም። ግን አሁን እኔ የምፈልገው ያለፈው አልፏል። ሰው ከስተቱ ይማራል እንጂ በስተት ላይ አይሄድም። እንደ ወጉ እንደ ህጉ እሷ ነበረች ማድረግ ያለባት ይሄንን። እኛ ግን ለሁለተኛ ጊዜ እያዋረደችን ስለሆነ እሱን ነው ተነስቼ እግር ላይ እንዳልወድቅ አባት ነኝ። ግን በእሷ ፋንታ ይቅርታ ጠይቃለሁ። ሰርጉ ይደረስ። አረ በፍጹም ይህን እያየው ገደል አልገባም። በፍጹም ማስተካከል ያለብንን እናስተካክላለን። ምንም አይስተካከልም። በፍጹም እኔ ለምን ቁሜ አልቀርም እሷን ደግም ከማገባ በፍጹም ግድ የለም። መቼም አይደገስም። ሰርጉ ባክኖ አይቀር። አረ በፍጹም ከዚህ በኋላ እሷን ደግሜ ከማገባ ለምን ገደል አልገባም። ውስጥ እንደተጎዳ ገብቶኛል። ምንም በፍጹም እኔ ማምለው አይ አብረህ ኑር አይደለም። ሰርጉ አንዴ ወጪው ወጥቷል። ሰርግ አርጉና አንተም ወደ ሀገር ሄድ፣ እሷም እንደፈለገችው ትሁን። በእንትናችሁ ሰርጉን ለክብራችን ለእኛ ስትል ሰርግ ላይ ብቻ ተገኝና ለምን በፍጹም አይሆንም። አይልፉ። እዚህ በኋላ የሚፈጠር ነገር የለም። ለምን ገደል አገቡ? አንገቴን አስደፋሽኝ። ደንባችን ነው። አንገድ መድባት ብርቃችን አይደለም። ለማንኛውም እኔ ጉዳችኝ አዝናለሁ፣ በጣም አዝናለሁ። ልሂድ። ከሁለት ቀን በኋላ የዲኤንኤ ውጤት ሲመጣ እንገናኝ።